ሰላም ጤና ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮፌሰር ክንድያ ገብረ ሕይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው ሾሙ። በዚህ መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንድያ ገብረ ሕይወት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሾመዋል። ፕሮፌሰር ክንድያ ከዚህ ቀደም የመቀሌ ዩኒቨርሲቲ ፕሬዝዳንት እንዲሁም በጊዜያዊ አስተዳደሩ ውስጥ በኃላፊነት አገልግለዋል። ባለፉት 9 ወራት በተሟላ ማይክሮ ኢኮኖሚና ሪፎርም ትግበራ በተለያዩ መስኮች በርካታ ስኬቶች ተመዝግበዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከፌዴራል ተቋማት የሥራ ኃላፊዎች ጋር በመሆን የ2017 በጀት ዓመት የ9 ወራት ዋና ማይክሮ ኢኮኖሚና የዘርፎች ዕቅድ አፈጻጸምን መገምገም ጀምረዋል። ምክትል ጠቅላይ ሚኒስትሩ ይህንን በተመለከተ በማህበራዊ ትስስር ገጻቸው ባጋሩት መረጃ ሀገራዊ ብልጽግና ግባችንንና ዓመታዊ ዕቅዳችንን ለማሳካት ተቋማት ቀን ከሌሊት ሊተጉ ይገባል ብለዋል። በግምገማው በመቶ ቀናት ትኩረት ማዕከል የሆኑ ዋና ተግባራት የተገኙ ውጤቶች፣ የታዩ ክፍተቶችና የትኩረት አቅጣጫዎች ይለያሉ ነው ያሉት። ባለፉት 9 ወራት በተሟላ ማይክሮ ኢኮኖሚና ሪፎርም ትግበራ በተለያዩ መስኮች በርካታ ስኬቶች መመዝገባቸውን የገለጹት ምክትል ጠቅላይ ሚኒስትሩ የዘርፎቹ አፈጻጸም የላቀ ነው ብለዋል። ኢትዮጵያና ብራዚል በሰላምና ደህንነት ዙሪያ ያላቸውን ትብብር ማጠናከር በሚችሉበት ጉዳይ ላይ ተወያዩ። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ከብራዚል መከላከያ ሚኒስትር ሆዜ ሞሲዮ ሞንቶሮ ሆሎ ጋር ተወያይተዋል። አምባሳደር ሉልሰገድ የሁለቱ ሀገራት ታሪካዊ ግንኙነት በሰላምና ደህንነት ዘርፍ ማጠናከር በሚቻልበት ሁኔታ ላይ መወያየታቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ገልጸዋል። ኢትዮጵያና ብራዚል የተባበሩት መንግስታት ድርጅት መስራች አባል ሀገራት መሆናቸውንም አንስተዋል። የማዕከላዊ ኢትዮጵያ ክልል መስተዳደር ምክር ቤት በ26ኛው መደበኛ ስብሰባው የ2017 በጀት ዓመት የአስፈጻሚ መስሪያ ቤቶች 9 ወራት ዕቅድ አፈጻጸም ላይ እየመከረ ነው። የክልሉ ርዕሰ መስተዳደር ዶክተር እንደሻው ጣሰው በስብሰባው በክልሉ መንግስት የታቀዱ ስራዎች በተቀመጠላቸው ዓላማና ግብ መሰረት ተፈጻሚ ስለመሆናቸው በዝርዝር ይመከርባቸዋል ብለዋል። በክልሉ ምርትና ምርታማነትን በማሳደግ ረገድ የተመዘገቡ ውጤቶች፣ የኑሮ ውድነትን ለማሻሻል የተከናወኑ ተግባራት፣ ከተሞችን ለማዘመን የተጀመሩ ስራዎችና በስራ ዕድል ፈጠራ ላይ ስለተከናወኑ ስራዎች ውይይት እንደሚካሄድባቸውም አብራርተዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ብሪስ ኦልጎይ ንጎሜ የጋቦን ፕሬዝዳንት ምርጫ ከ90 በመቶ በላይ ድምፅ በማግኘት ማሸነፋቸው ተገለጸ። የጋቦን የሽግግር መንግስት መሪና የ2023 መፈንቅለ መንግስት መሪ የነበሩት ወታደራዊ ሰው ብሪስ ኦልጎይ ንጎሜ በሀገሪቱ በተካሄደው ፕሬዝዳንታዊ ምርጫ ከ90 በመቶ ድምፅ በማግኘት ማሸነፋቸውን የሀገር ውስጥ ጉዳይ ሚኒስቴር ባወጣው ጊዜያዊ ውጤት አስታውቀዋል። በውድድሩ የኦልጎይ ንጎሜ የቅርብ ተፎካካሪ አሎን ካላውድ ቢሊ ቤንዜ 3 በመቶ ድምፅ ብቻ ሲያገኙ የተቀሩት 6 እጩዎች ደግሞ በ1 በመቶ ውጤት ማለፍ እንዳልቻሉም ተገልጸዋል። ከ70 በመቶ በላይ መራጮች ተሳትፎ የታየበት ምርጫ ጋቦን በወታደራዊ መሪነት ከተካሄደው ሽግግር በኋላ ወደ ህገ መንግስታዊ አገዛዝ እንድትመለስ ትልቅ እርምጃ ነው ሲል አፍሪካ ኒውስ ዘግበዋል። ሩሲያ በዩክሬን ላይ ባደረሰችው ጥቃት ምክንያት በአሜሪካና ጀርመን ወቀሳ ቀረበባት። ሩሲያ በዩክሬኗ ሱሚ ከተማ ያደረሰችው የሚሳኤል ጥቃት የ34 ሰዎች ህይወት የቀጠፈ ሲሆን በአስፈሪው ጥቃት በትንሹ 117 ሰዎች ላይም የከፋ ጉዳት እንዳደረሰችም ተነግረዋል። ይህን ተከትሎም የዩክሬን ምዕራባውያን ደጋፊዎች ሳይቀሩ ሞስኮን አውግዘዋል። የሱሚ ከተማን የደበደቡት ሚሳኤሎች በግዛቷ ዩኒቨርሲቲ አቅራቢያና በኮንግረሱ ማዕከል ዙሪያ ላይም አርፈዋል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ ጥቃቱን አስፈሪ ያሉ ሲሆን አዲሱ የጀርመን መርሃ መንግስት ፌዴሪክ ሞርዞ ሩሲያን በጦር ወንጀለኝነትም ከሰዋል። የሩሲያ ጦር በሱሚ ግዛት ግዙፍ ወታደራዊ እርምጃ ለመውሰድ ዝግጅት ላይ መሆኗን የተነገረ ሲሆን እስካሁን ስለ ጥቃቱ ከሞስኮ ባለስልጣናት በኩል የተባለ ነገር የለም ሲል አልጀዚራ ዘግበዋል። ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስላሉ። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ቆይታ